ሰላም ጤና ይስጥልኝ። የኦሮሞ ዩናይትድ ቲዩብ ተከታታዮች እንደምን አላችሁ? ዛሬ እንግሊዝ ፕሪሚየር ሊግ ሲመለስ ከኤቨርተን፣ አርሰናል ከወልቨርሃምፕተን የሚያደርጉት ጨዋታ ይጠበቃል። የአውሮፓ ሻምፒዮንስ ሊግ ስድስተኛ ዙር ጨዋታ የሳምንቱ ምርጥ ተጫዋች ይፋ ተደረገ። በዚህም መሰረት የአርሰናሉ የፊት መስመር ተጫዋች ኖኒ ማዱኬ የሳምንቱ ምርጥ ተጫዋች በመባል መመረጥ ችሏል። እንግሊዛዊ ተጫዋች ኖኒ ማዱኬ አርሰናል ክለብ ብሩዥን ባሸነፈበት ጨዋታ 2 ጎሎችን ማስቆጠሩ አይዘነጋም። ተጫዋቹ በጨዋታው የጨዋታው ኮከብ በመባል መመረጡ ይታወሳል። የግብፅና የኢራን የዓለም ዋንጫ የምድብ ጨዋታ ለተመሳሳይ ጾታ አፍቃሪያን በዓል የሚከበርበት ጨዋታ እንዲሆን መመረጡ ይታወቃል። ይሁን እንጂ የግብፅና የኢራን እግር ኳስ ፌዴሬሽኖች በጨዋታው ወቅት ሊካሄድ የታሰበውን ዝግጅት በይፋ ተቃውመዋል። ዝግጅቱን ውድቅ ያደረገው የግብፅ ብሔራዊ ቡድን ማህበረሰባችንን ባህልና እምነት እንዲሁም እሴት ይጻረራል ሲል ለፊፋ ተቃውሞውን በደብዳቤ በመላክ ገልጿል። ሁለቱ ሀገራት ግብረ ሰዶማን በሕግ የከለከሉ ሀገራት መሆናቸው ይታወቃል። ይሁን እንጂ ጨዋታው ሊደረግ የታሰበውን ዝግጅት ያሰናዱት አካላት ሁሉም ነገር በእቅዱ መሰረት ይካሄዳል ሲሉም መልሰዋል። የዓለም ዋንጫ ጨዋታው አዘጋጅ ከተማ ሲያትል በመለሰችው ደብዳቤ መሰረት የተቀየረ ነገር የለም በማለት አሳውቃለች። የፊንላንድ ክለብ ደጋፊዎች ስታዲየም ማቃጠላቸው ተነገረም። የፊንላንዱ ታሪካዊ ክለብ ሃካ እግር ኳስ ክለብ ከሊጉ መውረዱን ተከትሎ ከደጋፊዎች ከፍተኛ ተቃውሞ አስተናግዷል። ክለቡ ከሊጉ መውረዱን ከተረጋገጠ በኋላ ደጋፊዎች ስታዲየሙን በእሳት ማጋየታቸው ነው የተገለጸው። ስታዲየሙን በእሳት እንዲያያይዙ የተደረጉት 3 ታዳጊዎች ደጋፊዎች መሆናቸው ሲገለጽ ከፍተኛ ጉዳትም ደርሶበታል። ክለቡ አሁን ላይ ያጋጠመውን በታሪክ ታይቶ የማይታወቀውን አስቸጋሪ ጊዜ ለማለፍ ደጋፊዎችን የፋይናንስ ድጋፍ መጠየቁ ተዘግቧል። ክለቡ ከ1934 ከተመሰረተ ወዲህ 9 የሊጉ ዋንጫዎች እንዲሁም 12 የፌዴሬሽን ካፕ ዋንጫዎችን ማሸነፍ ችሏል። ከፈረንሳይ ጥሪ ከቀረበልኝ እቀበላለሁ ይላል ካሪም ቤንዜማ። ኢታሂዱ የፊት መስመር አጥቂ ካሪም ቤንዜማ ለፈረንሳይ ብሔራዊ ቡድን ለመጫወት ዝግጁ መሆኑን አስታወቀም። የፈረንሳይ ብሔራዊ ቡድን ለዓለም ዋንጫው ጥሪ ካቀረበልኝ ተቀብዬ ሄዳለሁ ሲል ካሪም ቤንዜማ ተናግሯል። አክለውም ለዓለም ዋንጫ መጫወት ማን ላይፈልግ ይችላል? ሁሉም ሰው በዚህ ውድድር መጫወት ይፈልጋል ሲል ተደምጧል። ከአሰልጣኝ ዚነዲን ዚዳን ጋር ጥሩ ግንኙነት እንዳለው የገለጸው ካሪም ቤንዜማ እሱ የፈረንሳይ ብሔራዊ ቡድን አሰልጣኝ ከሆነ እንደሚሳካለት ጥርጥር የለኝም በማለት አስተያየቱን ሰጥቷል። የመድፈኞቹ የፊት መስመር አጥቂ ገብርኤል ሄሱስ አርሰናል አሁን ባለው ቡድን ትልቅ እምነት እንዳለው ገለጸም። አሁን ምርጥ ቡድን አለን የሚለው ገብርኤል ሄሱስ ባለን ጥሩ ስብስብ በዚህ ዓመት ሁሉንም ዋንጫዎች መፎካከር እንችላለን ብለዋል። መድፈኞቹ በሻምፒዮንስ ሊጉ ያደረጓቸውን 6 ጨዋታዎች በማሸነፍ እየመሩ ይገኛሉ። በተጨማሪም የእንግሊዝ ፕሪሚየር ሊግን በ2 ነጥብ ልዩነት እየመሩ ይገኛሉ። ማንቸስተር ዩናይትድ ያለበት አጠቃላይ ዕዳ በክለቡ ታሪክ ከፍ ወዳለ ደረጃ መድረሱ ተገለጸ። ክለቡ ያለበት ዕዳ ከፍ ወዳለ ደረጃ የደረሰው ባለፈው ክረምት ለተጫዋቾች ዝውውር ተጨማሪ ገንዘብ መበደሩን ተከትሎ መሆኑ ተነገረ። ቀያቹ ሰይጣኖች ባለፈው ክረምት ለዝውውር ከአበዳሪ ተቋማት 105 ሚሊዮን ፓውንድ ተበድረው ነበር። ይህም ማንቸስተር ዩናይትድ ያለበት ዕዳ በታሪክ ለመጀመሪያ ጊዜ $1 ቢሊዮን እንዲሻገር አድርጎታል። በሌላ በኩል የግሌዘር ቤተሰቦች ክለቡን ሲቆጣጠሩ ወደ ክለቡ የሂሳብ መዝገብ ያላስተላለፉት 481 ሚሊዮን ፓውንድ ዕዳ አሁንም ባለበት መሆኑም ተገለጸ።
አርጀንቲናዊ ኮከብ ሊዮኔል ሜሲ ህንድ በማምራት ለ3 ቀናት የጎት ኢንዲያን ቱር ጉብኝት ያደርጋል። በህንድ ካልካታ ለሊዮኔል ሜሲ የተሰራው 21 ሜትር የሚረዝም ግዙፍ ሐውልት መጠናቀቁ ተገለጸ። ሊዮኔል ሜሲ የተሰራለትን ሐውልት በዛሬው ዕለት በህንድ በመገኘት በራሱ መርቆ ይፋ እንደሚያደርግ ተነገረ። ተሰርቶ ለመጠናቀቅ 40 ቀናት የወሰደው የሐውልት ሊዮኔል ሜሲ የዓለም ዋንጫውን ይዞ የሚያሳይ እንደሚሆን እየተነገረ ይገኛል። የመርሲሳይዱ ክለብ ሊቨርፑል ዋና አሰልጣኝ ስሎት ትላንት ከመሐመድ ሳላ ጋር ለንግግር መቀመጣቸው ተነገረም። ትላንት ከሳላ ጋር ለንግግር እንቀመጣለን፣ ውጤቱ ለዛሬው ጨዋታ ምን እንደሚመስል ይወስናል ሲሉ አሰልጣኝ አርኔ ስሎት ተናግረዋል። ክለቡም ሳላ ወደ ጣሊያን እንዳይጓዝ የወሰነው እንደ ክለብ ነው፣ እኔም የውሳኔው አካል ነበርኩ ሲሉ አረጋግጠዋል። ሳላ እንዲቆይ ይፈልጉ እንደሆነ የተጠየቁት አሰልጣኙ እንዳይቆይ የምንፈልግበት ምክንያት ምንም የለም ሲሉ መልሰዋል። በሌላ በኩል አሌክሳንደር አይዛክ ጉዳት እንዳጋጠመውና በዛሬው ጨዋታ መድረሱ አጠራጣሪ መሆኑን አሳውቀዋል። ፌዴሪኮ ኬሳ በበኩሉ ወደ ልምምድ እንደተመለሰ አሰልጣኝ አርኔ ስሎት ተናግረዋል። አሰልጣኙ አያይዘውም የሊቨርፑል ከካራቦ ካፕ መሰናበት ደስተኛ እንዳደረጋቸው ተናገሩ። ከካራቦ ካፕ ውድድር ስንሰናበት ተደስቻለሁ ያሉት አርኔ ስሎት ምክንያቱም ከመጀመሪያ ቡድኑ የነበሩን 13 ተጫዋቾች ብቻ ነበሩ ብለዋል። ባለፉት 4 ጨዋታዎች አልተሸነፍንም፣ ተጋጣሚያችን ላይ ኳስ መስርቶ በማጥቃት ችግር መፍጠር ችለናል፣ ነገር ግን በውጤቱ ረገድ እድለኛ አልነበርንም ሲሉ አሰልጣኝ አርኔ ስሎት ተናገሩ። የፕሪሚየር ሊጉ የወሩ ምርጥ ተጫዋች ታወቀ። የእንግሊዝ ፕሪሚየር ሊግ 2025/26 የውድድር ዓመት የወርሃ ህዳር የወሩ ምርጥ ተጫዋች ይፋ ተደረገ። በዚህም መሰረት የብሬንትፎርድ የፊት መስመር ተሰላፊ ኢጎር ቲያጎ የወሩ ምርጥ ተጫዋች በመሆን መመረጥ ችሏል። ኢጎር ቲያጎ የፕሪሚየር ሊጉ የወሩ ምርጥ ተጫዋች ሽልማትን ያሸነፈ በታሪክ የመጀመሪያው የብሬንትፎርድ ተጫዋች መሆን ችሏል። ኢጎር ቲያጎ በወሩ ባደረጋቸው 4 ጨዋታዎች 5 የፕሪሚየር ሊግ ጎሎችን በማስቆጠር ድንቅ ጊዜ ማሳለፍ ችሏል። የሰሜን ለንደኑ ክለብ አርሰናል ከሚቀጥለው የውድድር ዘመን ጀምሮ አዲስ የእጅጌ ላይ ስፖንሰር እንደሚጠቀም አሳወቅም። መድፈኞቹ በዓመቱ መጨረሻ ከቪዚት ሩዋንዳ ጋር የነበራቸውን የእጅጌ ላይ ስፖንሰርሺፕ ስምምነት እንደሚያቋርጡ ማሳወቃቸው ይታወቃል። አርሰናል በቀጣይ ዴል ከተባለ ፔሮልና የሰው ኃይል አስተዳደር ተቋም ጋር የእጅጌ ላይ ስፖንሰርሺፕ ስምምነት መፈጸማቸውን ገልጸዋል። ይህንንም ተከትሎ በቀጣይ አርሰናል እጀታው ላይ ቪዚት ሩዋንዳ በሚለው ቦታም ዴል የሚል አርማ እንደሚጠቀሙ ይፋ ተደረገም። የሰሜን ለንደኑ ክለብ አርሰናል አሰልጣኝ ማይክል አርቴታ ዊሊያም ሳሊባ ያጋጠመው ጉዳት የቁርጭምጭሚት መሆኑን አሳውቀዋል። ዊሊያም ሳሊባ በዛሬው የወልቭስ ጨዋታ መድረሱን እርግጠኛ እንዳልሆነ የገለጹት አሰልጣኝ ማይክል አርቴታ ከሰዓት በኋላ ልምምድ አለን፣ ያኔ እንገመግማለን ሲሉ ትላንት በሰጡት አስተያየት ተናገሩ። ለኤቨርተን ጨዋታ ይደርሳል ብዬ አስባለሁ፣ ነገር ግን መድረሱን አላውቅም ብለው ማይክል አርቴታ ስለ ዊሊያም ሳሊባ ተናገሩ። የ4 ዓመቱ ተከላካይ ዊሊያም ሳሊባ በጉዳት ምክንያት ባለፉት 4 ጨዋታዎች ቡድኑን ማገልገል አልቻለም። ቲምበር መጠነኛ ጉዳት አጋጥሞታል። በጨዋታው መድረሱን እናያለን። ራይስ ህመም ነው ያጋጠመው፣ ሁኔታው ማየት አለብን ሲሉ ማይክል አርቴታ ጨምረው ተናገረው። ማይክል አርቴታ በንግግራቸው ወቅት ሊጉን ለማሸነፍ ከ90 ነጥብ በላይ መሰብሰብ አለብን ሲሉ ተናገሩ። የመድፈኞቹ ዋና አሰልጣኝ ማይክል አርቴታ ቡድናቸው በቀጣይ ግዴታ ማሸነፍ ያለበት ጨዋታዎችን እንደሚያደርግ ገልጸዋል። ሊጉን ለማሸነፍ ከ90 ነጥብ በላይ ነጥቦችን መሰብሰብ አለብን ያሉት ማይክል አርቴታ ይሄ ማለት ብዙ ጨዋታዎችን ማሸነፍ አለብን ማለት ነው ብለዋል። አክለውም ከዛሬ ጀምሮ የምናደርጋቸውን 3 ጨዋታዎች ግዴታ ማሸነፍ አለብን ሲሉም አሳስበዋል። አርሰናል በዚህ ዓመት 4 ዋንጫዎችን ማሳካት ይቻለው እንደሆነ የተጠየቀው ማይክል አርቴታ ዓላማችን ዛሬ 3 ነጥብ ማግኘት ነው ሲል ምላሹን ሰጥቷል።
የእንግሊዝ ፕሪሚየር ሊግ የ25/26 የውድድር ዘመን የወርሃ ኅዳር የወሩ ምርጥ አሰልጣኝ ይፋ ተደረገ። በዚህም መሰረት የቼልሲ አሰልጣኝ ኢንዞ ማሬስካ የወሩ ምርጥ አሰልጣኝ በመሆን ሽልማቱን መውሰድ ችሏል። አሰልጣኝ ኢንዞ ማሬስካ ሰማያዊዎቹን እየመሩ በወሩ ያደረጓቸውን የፕሪሚየር ሊግ ጨዋታዎች አልተሸነፉም፣ ሁለቱን አሸንፈዋል። ሩበን አሞሪም ለማንቸስተር አሰልጣኝነት አይመጥንም ይላል ፖል ስኮልስ። የቀድሞ የማንቸስተር ዩናይትድ ታሪካዊ ተጫዋች ፖል ስኮልስ አሰልጣኝ ሩበን አሞሪም ለኃላፊነቱ አይመጥኑም ሲል ገልጿል። አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድን የሚያውቀው አይመስለኝም፣ ስለ ክለቡ የሚረዳም አይመስለኝም ሲል ፖል ስኮልስ ተናገረ። አክሎም ለክለቡ ትክክለኛው ሰው ነው ብዬ አላምንም ሲል በአሰልጣኙ ላይ እምነት እንደሌለው ፖል ስኮልስ ተናገረ። የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ከክሪስታል ፓላስ ጨዋታ በፊት በሚኖረው ጋዜጣዊ መግለጫ ላይ አልተገኘም። በአሰልጣኝ ፔፕ ጋርዲዮላ ምትክ ረዳት አሰልጣኙ ኮሎ ቱሬ ከጋዜጠኞች ጋር ቆይታ እያደረገ ይገኛል። አሰልጣኝ ፔፕ ጋርዲዮላ ባጋጠመው በጋዜጣዊ መግለጫ ያልተገኘው በግል ምክንያት መሆኑን ተገለጸ። ፔፕ ጋርዲዮላ ሰላም ናቸው ያለው ኮሎ ቱሬ ትንሽ ነገር ነው የገጠማቸው፣ በክሪስታል ፓላስ ጨዋታ ላይ ይገኛሉ ሲል አስተያየቱን ሰጥቷል። ኤቨርተን ማሸነፍ በጣም አስፈላጊ ነው ይላል ኢንዞ ማሬስካ። የሰማያዊዎቹ አሰልጣኝ ኢንዞ ማሬስካ ከዛሬው የኤቨርተን ጨዋታ በፊት አስተያየታቸውን ሰጥተዋል። የኤቨርተን ጨዋታ አስፈላጊ ነው፣ ሁሉንም ጨዋታዎች አስፈላጊ ናቸው። ኤቨርተንን ካሸነፍን ለእኛ የተሻለ ይሆናል ሲሉም ኢንዞ ማሬስካ ተናገሩ። ዌስሊ ፎፋና ለጨዋታው ዝግጁ ነው። ስለ ሊያም ዴላፕ አላቅም፣ ለምን ያህል ጊዜ ካሜራ እንደሚርቅ አልታወቀም ሲሉም ተናገሩ። በሌላ በኩል ኮል ፓልመር ዝግጁ ነው፣ ሁኔታው የተሻለ ነው፣ አብሮ ልምምድ ሰርቷል። ሁለት አይነት ስሜት የነበረው ነገር ግን ዝግጁ ነው ሲሉ ተናገሩ። እንረጋጋለን፣ ይሄ እግር ኳስ ነው፣ ለዚህም ነው ነጥባችንን እያጣን ያለነው ሲሉ ተናገሩ። ማንቸስተር ዩናይትድ የፊት መስመር አጥቂ ቤንያሚን ሴስኮ ከጉዳት ማገገሙን አሰልጣኝ ሩበን አሞሪም አሳውቀዋል። ተጫዋቹ ቡድኑ ሰኞ ከቦርንማውዝ ጋር በሚያደርገው መርሃ ግብር ወደ ሜዳ ሊመለስ እንደሚችል እየተገለጸ ይገኛል። ይህ በእንዲህ እንዳለ ቤንያሚን ሴስኮ ከጉዳቱ ቢያገግምም የምግብ መመረዝ እንዳጋጠመው አሰልጣኙ አሳውቀዋል። በሌላ በኩል ሃሪ ማጉዌር እና ማቲያስ ዴሊት ከቦርንማውዝ ጨዋታ ውጪ መሆናቸውን አሰልጣኙ ጨምረው ገልጸዋል። ሩበን አሞሪም አያይዘውም ለአፍሪካ ዋንጫ የሚያመሩት አህመድ ዲያሎ፣ ብሪያም ሚቤሞ እና ናስር ማዝራዊ በጨዋታው መሳተፋቸውን እስካሁን እርግጠኛ እንዳልሆኑ ጠቁመዋል። ግሪንውድ ባላንዶር ያሸንፋል ይላል ሮቤርቶ ዲዘርቢ። የኦሎምፒክ ማርሴው አሰልጣኝ ሮቤርቶ ዲዘርቢ ሜንሰን ግሪንውድ ባላንዶር የማሸነፍ አቅም እንዳለው ገልጸዋል። ግሪንውድ ያለው አቅም ትልቅ እንደሆነ በየቀኑ ያለው አውሮፓ ላይ በእሱ ደረጃ ያለ ተጫዋች አላየውም ሲሉ ሮበርት ዲዘርቢ ተናግረዋል። እሱ ባላንዶር የማሸነፍ አቅም አለው ያሉት አሰልጣኙ ለባላንዶር መፎካከር የእሱ ኃላፊነት ነው፣ ግን ለባላንዶር ይመጥናል ሲሉ አስተያየታቸውን ሰጥተዋል። ከባድ ጨዋታ ይሆናል፣ ነገር ግን ማሸነፍ አለብን ይላል ሩበን አሞሪም። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ቀጣይ ተጋጣሚያችን ቦርንማውዝ አስደናቂ ቡድን ነው ሲሉ ገልጸውታል። በቦርንማውዝ ጥሩ አሰልጣኝና ጥሩ ተጫዋቾች ያሉት ምርጥ ቡድን ነው፣ ውጤቱ ሳይሆን ጨዋታቸውን ነው የማየው ሲሉ ሩበን አሞሪም ተናግረዋል። አክለውም በጣም ከባድ ጨዋታ እጠብቃለሁ፣ ነገር ግን ማሸነፍ አለብን፣ በተለይ በሜዳችን ይሄ ዓላማችን ነው ሲሉ ተናገሩ። ሜንሰን ማውንት በጣም ብልህና ቴክኒካል ተጫዋች ነው፣ ቡድናችንን ሚዛናዊ እንዲጠብቅ ያደርገዋል ሲሉ ስለ ሜንሰን ማውንት ያላቸውን አድናቆት ተናገሩ። ግብፃዊ የፊት መስመር ተሰላፊ ሙአመር ሳላም ብራይተንን በሚገጥመው የሊቨርፑል ስብስብ ውስጥ ተካተተ። ሙአመር ሳላ ከአሰልጣኝ አርኔ ስሎት ጋር ካደረገው ጥሩ ውይይት በኋላም ወደ ቡድኑ ስብስብ መመለሱ ተገለጸ። ሳላ በቅርቡ የሰጠውን አስተያየት ተከትሎ ከሊቨርፑል የአውሮፓ ሻምፒዮንስ ሊግ ስብስብ ውጪ ተደርጎ እንደነበር ይታወሳል። አሁን ላይ የተፈጠረው ችግር ሙሉ ለሙሉ ባይፈታም ጥሩ ሂደት መሆኑ ነው የተገለጸው። ሙአመር ሳላ ከብራይተን ጨዋታ በኋላም ለአፍሪካ ዋንጫ ውድድር ፈርዖኖችን የሚቀላቀል ይሆናል። ሊቨርፑል ይህንን ጊዜ የተፈጠረውን ሁኔታ ለመፍታት እንደ ጥሩ ነገር አድርገው እንደሚመለከቱት ተሰገለ። ብራዚላዊ የቀድሞ የቼልሲ ተጫዋች ኦስካር በቅርቡ ህመም አጋጥሞት በብራዚል ሆስፒታል መግባቱ ተሰምቶ ነበር።
ኦስካር በተደረገለት የሕክምና ምርመራ ከልብ ጋር የተያያዘ ህመም እንዳጋጠመው ነበር የተገለጸው። ይህንንም ተከትሎ ለልጅነት ክለቡ ሳኦ ፓውሎ የሚጫወተው ኦስካር ጫማውን ለመስቀል መወሰኑን ኤስፔን ዘግቧል። የ34 ዓመቱ ኦስካር ባለፈው ዓመት ከቻይናው ክለብ ሻንጋይ ስፖርት ጋር ከ7 ዓመት በኋላ በመለያየት ወደ ሳኦ ፓውሎ ማምራቱ ይታወቃል። ሊዮኔል ሜሲ የዓመቱ ምርጥ ተጫዋች ተባለ። አርጀንቲናዊ የፊት መስመር ተሰላፊ ሊዮኔል ሜሲ የኢንተር ሚያሚ የዓመቱ ምርጥ ተጫዋች በመባል መመረጥ ችሏል። ሊዮኔል ሜሲ በውድድር ዓመቱም በሊጉ ለኢንተር ሚያሚ 29 ጎሎችን በማስቆጠር 19 ለጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል። በተጨማሪም በሌሎች ውድድሮች 11 የግብ ተሳትፎ በማድረግ ለክለቡ ጥሩ ግልጋሎት መስጠት ችሏል። በሌላ በኩል ጆርዲ አልባ የኢንተር ሚያሚ የዓመቱ ምርጥ የኋላ መስመር ተሰላፊ በመሆን መመረጥ ችሏል። ፖርቹጋላዊ ኮከብ ክርስቲያኖ ሮናልዶ የአል ናስርን 15 በመቶ ድርሻ ባለቤት ለመሆን እየሰራ መሆኑ ተነገረ። ክርስቲያኖ ሮናልዶ የአል ናስርን 15 በመቶ ድርሻ ማለትም በ50 ሚሊዮን ፓውንድ ክፍያ እንደሚያገኝ የሳውዲ አረቢያ መገናኛ ብዙሃን ዘግበዋል። በሳውዲ አረቢያ የመኖር እቅድ ያለው ሮናልዶ በክለቡ ያለው ኮንትራት ከተጠናቀቀ በኋላ ድርሻውን ለማሳደግ ማሰቡ ነው የተገለጸው። ሮናልዶ በአል ናስር የሚያደርገው ተሳትፎ ሳውዲ አረቢያ የ2030 የዓለም ዋንጫን ለማዘጋጀት የምታደርገውን ጥረት የመደገፍ አካል መሆኑ ተዘገበ። በመጨረሻ ከግዙፍ የክሪፕቶ ከረንሲ ተቋማት አንዱ የሆነው ቴዛር የጣሊያኑን ክለብ ዩቬንቱስን ለመግዛት በይፋ ጥያቄ ማቅረቡን አሳወቀ። ተቋሙ ዩቬንቱስን የሚቆጣጠር ከሆነም ክለቡን ለመርዳትና ለመገንባት 1 ቢሊዮን ዩሮ ለማውጣት እንደተዘጋጀ ለደጋፊዎች ቃል ገብቷል። የክሪፕቶ ከረንሲ ተቋም ቴዛር ሊቀመንበር የሆኑት ጂያንካርሎ ዴቫሲኒ በዩቬንቱስ አሁን ላይ 11.5 በመቶ ድርሻ ባለቤት እንዳላቸው ይታወቃል። ይሁን እንጂ የዩቬንቱስ ባለቤቶች በክለቡ ያላቸውን ድርሻ ለማንም የመሸጥ ሀሳብ እንደሌላቸው እየተገለጸ ይገኛል። ዩቬንቱስ በአኝሊ ቤተሰቦች ባለቤትነት ከተያዘ ከ100 ዓመታት በላይ ሲሆኑ በአንድ ባለቤት በርካታ ዓመት የቆየ ብቸኛው ክለብ ያደርገዋል። ወደ ቻናላችን ተከታታዮች በእንግሊዝ ፕሪሚየር ሊግ የሚደረገው ጨዋታን ሊቨርፑል ከብራይተን፣ ቼልሲ ከኤቨርተን እንዲሁም አርሰናል ከወልቨርሃምፕተን ምሽት 5 ሰዓት ላይ የሚያደርገውን ጨዋታ ማን ያሸንፋል? በኮሜንት ሴክሽን ግምታችሁን አጋሩን። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ እንዲያበረታቱን እንጋብዛለን። ለሚደግፉት ሁሉ ክለብ ሁሉ መልካም እድል እየተመኘው በሰላም እንድትውሉ ምኞቴ ነው። መልካም